የዛሬ 5 ዓመት የኢትዮጵያ ቴሌቪዥን አገልግሎት ሲቋቋም በቴሌቪዥን ቴክኒክ የሰለጠኑ ኢትዮጵያውያን እንደማታውሰው አንድም አልነበረም። ነገር ግን በዚህ ባጭር ጊዜ ውስጥ ዛሬ የኢትዮጵያ ቴሌቪዥን አገልግሎት ሙሉ በሙሉ በኢትዮጵያውያን ሲካሄድ በማየቴ በጣም ደስ ይለኛል። ወደፊትም ደግሞ በበለጠ ቴክኒኩን አሳምሮ ኢትዮጵያውያኖች በብዛት ሰልጥነው እንደሚገኙ ተስፋ አለኝ። እርግጥ በስቱዲዮ ውስጥ በዚሁ በኢትዮጵያ ቴሌቪዥን ስቱዲዮ ውስጥ የሚዘጋጁት ፕሮግራሞች ወሬ፣ የቴሌቪዥን ትርኢት፣ ዓለም እንዴት ሰነበተች፣ እንዲሁም ህብረት ትርኢት ናቸው። በጥቂቱ እነዚህ ናቸው። ነገር ግን ሌላ በዚሁ በስቱዲዮ ውስጥ የሚዘጋጁ ፕሮግራሞች የሉም። ይሄ ኑሮ እኔ ምርር ብሎኛል። ኑሮ ስለመረረ ነው ምንድነው? አይደለም። ይሄን ኑሮ እንዳጣ ያደረጉኝ እነሱ ናቸው። ገብቷል? እዚህ ኑሮ ውስጥ እንድገባ ያደረጉኝ እነሱ ናቸው። መበቀል መቻል። እኔ እኮ ምን እንደሚፈልጉ ብቻ ነው ያልገባኝ። ነፃነት ብለው አገሪቷን ቆረሱ። ምንድነው የሚፈልጉት ከዚህ በላይ? እኛስ ምንድነው የምንጠብቀው? ስራችንን መቼም እንደማናጣት እርግጠኛ ነኝ። ከአሁን ሰዓት ጀምሮ ከወሰንን እንዝመት በቃ። ሁላችንም መቼም እንጀራ አላጣንም አይደል? እቺን እንጀራ አላጣን። በቃ እግዚአብሔርን መመላችሁ ቀን ይመጣል ከተባለ ከዚህ ቀን የበለጠ ምንም ቀን አይመጣም። ጉዱ ይለያል። እግዚአብሔር እያንዳንዱ የሻቢያን ድዱን አራግቦ ባዶ ማድረግ ድዳለው እንዴ? ድድ እኮ የለውም ሻቢያ። እንዴት? ልክ ነው። ፓስታ የሚበሉት ለዚህ ነው። በማንኪያና በሹካ ብቻ የሚያስቀው በእውነት የሚያስቀው እርግጠኛ አንወስን። ከኛ የሚጠበቀው ይሄ ብቻ ከሆነ እንዝም ዘምቻለሁ። የዛሬ ምሽት የህብረት ትርኢት ፕሮግራማችንን ቀደም ሲል በተመለከታችሁት ነፃነት መለሰ በተጫወተችው ሙዚቃ ጀምረናል። ቀጥሎ ደግሞ ግርማ መንትስኖት ሌላ ከሷ ሌላ እያለ በሚጫወተውን ጨዋታ እናቀርብላችኋለን። ሌሎች ዝግጅቶችም እንደየቅደም ተከተላቸው ይቀርባሉ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። መልካም ምሽት። ሌላ ከሷ ሌላ ነው መሃላ እናንተ ጉደኞች ሰው ሲጠፋ የጠፋች ተብሎ አይጠየቅም። በሉ አሁንም ምን ጊዜ ሳታጥፉ ፎሎ፣ ላይክ፣ ሼር እያረዳችሁ በተረፈ ሌላ ጊዜ ፎ ብዬ እመጣለሁ። ምድረ ወረተኛ ኤፍሬም፣ በቤተሰቦችህና በቅርብ የሚያውቁ ዘመዶች ወደዚህ ሙያ ስትሰማራ ምን ተሰማቸው? በቤተሰቦቼ አካባቢ መጀመሪያ ወደዚህ ሙያ ስትሰማራ ከመጀመሪያ ምንም አይነት ድጋፍ አይሰጡኝ ነበር። እንደውም አልፎ ከአባቴ ጋር ጣልቼ ከቤት እንደወጣበት ጊዜም ነበርና ያን ያህል አይሰጡኝ ነበር። ግን አሁን በገዛ ጓደኞችና በገዛ ጥረቴ እዚህ ከደረስኩ በኋላ ያው ካሴቴንና ስለኔ ማንዳንድ ነገር ሰሙ በጣም ልክ እንደኔ ደጋፊዎች ያህል ነው የሚደግፉኝና ደስ የሚላቸው። አሁን በጣም ደስ ብሏቸዋል። አሁን ይተሻላል። እጮኛ ወይም ሚስት አለ? አዎ ሚስት አለኝ። እስቲ ባለቤትህ የምትወደውን አንድ ዜማ ለፕሮግራማችን ተከታታዮች ጋብዝልን። እሺ፣ ሳምንት አካል ገላ የሚለውን ዜማ ነው አሰማ ደስ ይለኛል። ዜማና ግጥም በአጠቃላይ የስነ ጽሁፍ ችሎታ አለ? አዎ የዜማ መድረስ ችሎታ አለኝ። ድርሰትም ያን ያህል አይደለሁም፣ ግን ወደፊት በይበልጥ ባለኝ እንትን ላይ
በይበልጥ የስነ ጽሁፍ ችሎታ እንዲኖረኝ ለመጣጣር እያሰብኩ ነው። እንደሚኖረኝም ደግሞ አልጠራጠርም ይኖረኛል። እስከ ዛሬ ስንት ዘፈኖች እንደተጫወትክ ታስታውሳለህ? በካሴት ደረጃ 2 ካሴት አውጥቻለሁ። ሌላም ያላወጣኋቸው ብዙ ዘፈኖች በናይት ክለብ እንግዲህ 8 ዓመት ሰርቻለሁ እና እንጃ ቁጥራቸውን ለማወቅ በዚህ አጭር ጊዜ ያዳግተኛል። እስቲ እስከ ዛሬ ከተጫወትካቸው ዜማዎች መካከል አንተ በጣም የምትወደውን ብትጫወትልን? አዎ እኔ የምወደው የአካል ሸጋ የተሰኘው ዘፈን ነው። ጫውታ ብዙ ጊዜ የራስህን ዘፈን ታዳምጣለህ? አዎ አዳምጣለሁ። በዚህን ጊዜ እንደው በራስ ድምጽ ላይ ምን አስተያየት አለ? እንዴት ትመለከተዋለህ የገዛ ድምጽህን? ብዙ ጊዜ የማዳምጠው ካለኝ ድምጽ አለ አይደለም እንዴት ባደርገው ነው ይሄን ያለኝን የቀላጽ እንትን እንዲህ ባደርገው ይሻላል፣ ይሄኛውን ነገር እንዲህ ልቀይረው እንዲህ ለሚለው ነገር ነው የምሰማው። ፕላስ ደግሞ ድምጼ የራሴ ድምጽ ያረካኛል፣ ደስ ይለኛል። በሀገራችን ካሉት ባህላዊም ሆነ ዘመናዊ ድምጻውያን መካከል ማንን ታደንቃለህ? እንዲሁም ደግሞ ከመሳሪያ ተጫዋቾች መካከል ማንን በምን መሳሪያ ታደንቀዋለህ? በሀገራችን ካሉት የሙዚቃ መሳሪያ የዘመናዊ ሙዚቃ መሳሪያ ተጫዋቾች ያው እንደሚታወቀው ሁሉ እኔም ማደንቀው ያው በሙዚቃ ችሎታው በኮምፖዘርነቱ ኮንጋ ድራማ መጫወት እና በሌላም አንዳንድ ሰፋ ያለ ሙዚቃ እውቀት ያለው ያው ሙላት አስታጥቄን ነው። ግን ደግሞ በመሳሪያ ይዘው በሀገራችን ከሚጫወቱ ሙዚቀኞች ምንም ካሴት ላይ ተጫወተው ደረጀን በጣም ያረካኛል፣ እወደዋለሁ፣ ደስ ይለኛል አጫዋቹ። ከድምጻውያን መካከል መቼም በሀገራችን ካሉት ዘፋኞች ልዩ ዘፋኞች ያው አሉ ከሚባሉት ትላልቅ ዘፋኞች ውስጥ የተለያየ የራሳቸው ስታይል አላቸው። ከስታይላቸው ግን ካያያዛቸው ሙሉቀን ስታይል ደስ ይለኛል። ኤፍሬም እንደው አንድ መጨረሻ ጥያቄ ልጠይቅህና የሙዚቃ ትምህርት አለህ ወይስ በልምድና በፍላጎት የደረስክበት ሙያ ነው? የሙዚቃ ትምህርት የለኝም፣ በልምድና በፍላጎት የደረስኩበት ነው ያው እንደገለጽኩት ሁሉ። ወደፊት ግን እንዲኖረኝ እጣጣራለሁ። እናመሰግናለን ኤፍሬም። በፍቅርሽ መያዜን ባንቺ መቸገር በፍቅርሽ መያዜን ባንቺ መቸገር ያኔ ነገርኩሽን አውጥቼ ሚስጥር ያኔ ነገርኩሽን አውጥቼ ሚስጥር እንዳ ጭር ባለ ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነን እኔና አንቺ በአንድ ልብ አርፈን አብረን የሰማነው የፍቅር ዘፈን ሆነብን ትዝታ ብዙ አሳልፈን አሁን ምን አለ ሆኜ የትላንቱን ያህል መኖር እንዳለበት በመለየት መሃል ሆዴም ሁሉን ታግስ ለምን ይከብድሃል ለምን ይከብድሃል ለምን ይከብድሃል በአካል የተለየን ሲመልሰው ናፍቆት አሳብ ያመጣዋል ጎዳናው አርቆት አንድ ነገር ልንገርህ፣ ትክክለኛ እከሌ ነው አልልህም።
ጋዜጠኛ ነው። አሁን ጠፍቶ ሄዷል። ምን አለ በኋላ ስልክ ደወልኩለት። ለምንድን ነው እንዲህ ያለ ስድብ የምትሰድበኝ ብዬ ጠየቅኩት። አንተ የበላህ እኔ ልሙት አለኝ። እኔም በመስደብ ነው እንጀራ የምታገኘው? ስደብኝ አልኩ፣ ፈቀድኩለት። እንደዚህ አይነት ነገር አለ። እኔ እኮ እንዴ ጋዜጠኛውን ቢሆን ይደግ እኮ ነው እንደው እኔ ጥሩ በጥላሁን ካንተ አንቱ ያሰኘኝ ጋዜጠኞች ናቸው እንዴ። ጥሩ ገነን ብቻ አይደለም መጥፎም ሲሰራ ሙልጭ አድርገው ሲሰድቡኝ አሚን ብዬ የተገዛው ሰው ነኝ። እኔ አይደለሁም የምመለሰው አንባቢያን ናቸው ጦርነት የሚገጥሙት ከጋዜጠኞች ጋር። እኔ ያን ሰው ገዝቼው አይደለም። ልወቀስ ሰው ካልተሳሳተ እንዴ እድገት ሊያገኝ አይችልም። ግን ለምን ለትንሽ ፍራንክ ህልውናውን እንዴት ይሸጣል? So step, 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 tap, step, 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 tap, and now you take her arm, her left arm, and you go step, tap, step. No. Take it as a basic again. We're gonna go 1, 2, 3, tap, 5, 6, 7, tap, and then you're gonna take it over. 1, 2, 3, 4, and then from here you're gonna draw down and over. No. Fuck no. Why is that? That is not allowed. That is not allowed. በኢትዮጵያ መኖር እየከበደ ነው። እንቁላል 23 ብር እየተሸጠ ነው። ይህ እብደት ነው። አንድ ነገር ማድረግ አለብን። ብዙ ጊዜ ነው የምጠየቀው የኢያን ስሚዘር ሻላቸው ኮሎኔል መንግስቱ ስቴጅ አይተሻል ወይ? እንደውም የጃንሆይ መኪኖቹ አላየሻቸውም ይሉኛል። እዛ አንድ ዘመዳችን መጥቶ ጎበኛን እነኚህ ቤቶች ብዙ አልተፈታቸው አልተሰሩም። ትልቅ እንትን ነው እሻ ነበር። ይሄ ነው የብሶሻ የሚባለው አለ። ሰው እንደዛ አምኖ እንግዲህ ቅርብ ዘመዳችን እኮ ነው የሚለኝ። ሲደጋገም እውነት ይመስላልና በተለይ ያንስ ሚዘር ሻ የምትባለው ነገር ሁሌ ነው የምትወጣው። ሰው ሁሉ በጋዜጣም በምንም ይጻፋልና እውነቱ ይሄን ይመስላል። እውነቱ ይሄ ነው እንግዲህ ቤቷም ይችላል እንግዲህ እናንተ ቤት እቺ እንግዲህ መጀመሪያ የነበር ነው። ከሱ ቀጥሎ የነበረው ቤት መንገዱ ታባና አውራዱ መንገዱ ሄፍታችን የምታዩት መንገድ ወዲያ ይሄ መኪናው ያለው እንትን ሆነ አጥራችን የግድያ ሙከራ ምናምን ሁሉ ተደርጎ እንስባል ጊዜ ከዛ አመጡና እዚህኛው ቤት ወደ ውስጥ ቢሆን ይሻላል ሴፍ። ይሄ እንትን ሁሉ በሩም ይሄ የምታዩትም ባምቧ ምናምን ሁሉ እዛ በኋላ ነው ሙከራ ተደርጓል። ግድያ ወያኔዎች ልከዋል ነበረ። ግን ያውኑ ስመለከት ደህንነቱ በጣም የተጠበቀ ነው። በጣም ወታደሮች አሉ ምኖች አሉ። በአሁኑ ጊዜ እኔ ላይ የሚያተኩሩም ጠላትም የለ። ምክንያቱም የላቸው። እንደዛ ነው ያኔም እንደው የሚገርም ነው። ለዚህ ብለው ሆን ብለው እዚህ ድረስ መጥተው እሳቸውን ለመግደል ከራው ይገርም። ሳያስና እንትና አብረው ተባብረው ነው ከሁለቱም ወገን ከስራውም ከትግሮቹም ከበዳል። ስፖርት እኮ ነው። ግን እንዴት ነው አወቁ? እርስዎ እንዴት አወቁት? እንደዚህ ገዳዮች ተያዙ ነው። ከዛ ሲበረቱ ታወቁ። ምን ያደረጓቸው ግን መጨረሻ ላይ አሰሯቸው፣ ለቀቋቸው? እኔም አብሬ ነበርኩኝ። በአገራችን በአገር እኮ እንትን ኦክቶበር ሲሆን ሙቅ ነው በጣም እንትና ነው ያሳየኋቸው። አይተናል። እና በእግራችን እንውጣ ብለን የዛ ጊዜ የለቁን ነበረ። ብዙም አልጠበቀም ነበረ፣ ነፃነት ነበረ። ከዛ እዛ ብቻ ሊሰነቱ ነው ወደ ላይ ሁሉ ሄደናል፣ ርቀናል። መዘጋጃ ቤቱ ድረስ እዛ ድረስ ሄደን
ከዛ ስንመለስ አንደኛ በዛ ሙቀት የለበሰው ጃኬት የተሸከመው ቦርሳ ከብዶ ፍግፍ ይላል። ሲያየን ፈገግ አለ። ወዲያውኑ አወቀ። ተማሪዎች ናቸው አለ። ከዛ ሌላ ኤርትራዊው ግን ከኋላችን ነበር። ቱታ ለብሷል። የጋራጅ ልብስ የሚመስል ቱታ ቱታቸውን መሸፈኛ ቆፍ ምናምን አድርገው አንግተዋል መሳሪያቸውን ያስታውቃሉ። እና አጃቢ ከኛ ጋር ነበሩ፣ ፖሊሶች ነበሩ። እነኚህ ሰዎች እንጠረጥራቸዋለን። ተነግጥ ፈንጠር እሱ ከመንገዱ ወጣ። ከፍተኛውን ቦታ አመለጠ። ያኛው መጀመሪያ ያየነው ሰውዬ አመለጠ። ሁለተኛው ከኋላ የመጣው ሰውዬ ጀብደኛ ብጤ ነው። ኤርትራው ጀብደኛ ነው። መጣና ከኋላችን ቀደመና ሄደ። ና ገብቶታል። እንደተጣንባቸው እንደታወቃቸው አጎንብሶ ለማምለጥ ነው ያደረገው ሙከራ፣ ለማጥቃት ሳይሆን። ግን ደግሞ ትእዛዝ ሰጠ። ሄዱ ተከተሏቸው እና ያዟቸው ነው። ተከተሏቸውና በአናግሯቸው በቋንቋቸው፣ ምክንያቱም ሾና ስለማያውቁ ይታወቃሉና የኛ ይሁን እንደሆነ የኛ አገር ሰዎች መሆን አለባቸው። ሄዱና ያናገሩት ብለው ቆም ሲሉት መሳሪያ እንትን ሞከሩ። ሁሉም ብሎ ሲያበቃ መሳሪያውን አስጣሉ። ያወጣውና ሞክሯል። ከዚህ ሲመለስ ከስር ተፈቶ ሲመለስ ኢሳያስ እጀራን አላደረገው። ጀግናቸው ሙከራ ያደረገው ጀግና የእነሱ ታጋይ ነው። እነሱ ታጋይ እኔን ያህል ነበረ የሚፈልጉኝ። ከዚያ ጋር ነው ገለው ለመሄድ 5 ሚሊዮን ብር ወጣለ። ግን ማንኛውንም እርዳታ እንዲደረግለት እዚህ ከኢትዮጵያ ውጭ ጉዳይ ሚኒስትር የተጻፈው ወረቀቱ ተገኝቷል። ያረፉበት ቤት አንዱ አውጥቶ ለኔ ወንድም ሰጥቶት ነበር እና የተጻፈው ከውጭ ጉዳይ ሚኒስትር ነው። ማንኛውም ትብብር እዚህ ኤምባሲ ያደረገላቸው በግዕዝ ማምለክ፣ በግዕዝ መስፈን፣ በግዕዝ እስክስታ ማድረግ፣ በግዕዝ የፍቅር ደብዳቤ መጻፍ፣ በግዕዝ መርዶ ተከለከለ። ገበሬ ደግሞ ሌላ ስራ የለው። ጎመኑ በምን ይግዛ? በግዕዝ ካልተናገረ የእግዚአብሔርን ቃል ታበክታለህ ምናምን ተባለ፣ ተከለከለ። ሲከለከል ሬቮሉሽን ነው አማርኛን የፈጠረው። ኤክስፕሬስ እንደገና ወደ ኩሽ ስሩ ገብቶ ግስ እየገሰሰ አመጣና አዲስ ኤስፐራንቶ ፈጠረ። ፖፑላር ሆነ። ለምን በሱ የሚያወግዝ ቄስ የለ፣ በግዕዝ የሚያወግዝ በኋላ እንትን ከዱ እና አማርኛውም እኛ ነው አሉ። አይ በዚያ ተከለከለ። አቶ ሰክሰስፉል ከሰማይ አልወረደም። ፊደሉ የግዕዝ ፊደል ነው። ከሳባውያን ነው የመጣው። ሳባውያን ደግሞ ኢትዮጵያ ናቸው። ኢትዮጵያ መንግስት ስር የሚተዳደር መሬት እናገር ነበር። ሳውዲ አረቢያ ትላንትና የወሰደው እንደዚህ ከሰላን የወሰዱት ትላንት፣ ሳውዲ አረቢያን የወሰዱት ትላንት፣ ጅቡቲን የወሰዱት ትላንት፣ ሶማሊያን የወሰዱት ትላንት፣ ኤርትራን የወሰዱት ዛሬ፣ ነገ ደግሞ ኢትዮጵያን ይወስዳሉ። it's a process። እና ኢትዮጵያ ማዳን ማለት መሰረቱን ማወቅ፣ እውነቱን ማወቅ። እውነትንም ታውቃላችሁ፣ እውነትም ነፃ ያወጣችኋል ነው የሚለው መጽሐፍ። we know the truth, we know we are kush, we know we have adopted many other systems, we have become Marxists, some of us are crazy capitalists. እንትን አዶፕት ያደረግነው ሲስተም የለም፣ ግን ዋን ማን ዋን ቮት ዲሞክራሲ ያድናል። እኛ ማንነታችንን ማወቅ ያስፈልገናል። ስለዚህ ኦሮሞ የትግሬ ወንድም፣ ትግሬ የአማራ ወንድም፣
አማራ ጉራጌ ወንድም፣ ጉራጌ ሶማሌ ወንድም፣ የኩሽ ልጅ የካም ልጅ አንድ መሆኑን መጀመሪያ ማረጋገጥና ያንን እርግጠኛነት ደግሞ በማይፋቀው መሽመንወድ በማትችለው አንድ ዋን ማን ዋን ቦት እንትን ዲሞክራሲ መንገድ መሄድ ችግር የለም። ችግር የሚፈጥሩት ጎሰኞች፣ ጠባቦች ለስልጣናቸው ሲሉ የኢትዮጵያ ሕዝብ አፈር ድቤ ቢበላ ግድ የላቸው። እንደውም አፈር ድቤ በላ እንደሆነ ስልጣን ላይ የሚቆየው ይላል። ጠላቱ ነው ይሄት ስልጣኑ ነው። መሬቱን መውሰድ ይፈልጋል። አይወስድም። ደግሞ መሬቱን የሚወስደው ከጀርባ ያለው ኃይል ነው። እሱም በርታ የሚለው መሳሪያ የሚሰጠው የውጭው ኃይል ነው። መጨረሻ ላይ የሚወስድ ብቻውን ሲንቃቃ ይወስዳታል እሱ። He thinks he will keep it for himself. Never. የትኛው ጥቁር አውስትራሊያ ነው ያስቀረ መሬት እርስ በርሱ ሲላተ መሳሪያ ሲሰጠው ሲያጋጨው ሲያጨርሰው ጨርሶ ራሱ ወሰደ። የትኛው ሬድ ኢንዲያን ነው አሜሪካን ያስቀረ? የትኛው? አንዴ ከካናዳ ጋር፣ አንዴ ከብሪቲሽ ኃይል ጋር፣ አንዴ ከማን ጋር ያጋቡት እርስ በርሱ ሲያዋጉ ሲያጨርሱ አይደል? መጨረሻ ሙጥጥ አደረጉት። ለአፍሪካ ልዩ ዳረጎት አለ። መሬት እንዲህ አንገብጋቢ በሆነበት እንዲህ ውድ በሆነበት የሰው ዘር ምድርን ባጥለቀለቀበት ጊዜ